አለበት ማረጋችንም ስለዚህ ነምጪ ገባሽ አይደለ? በቃ በቃ ከዚህ በላይ ምንም እንድታረጋ አንፈልግ። ዳኒ ማረግ እንደሚችል ማሳየህ እኮ አሳየው። አረባ አቀባታ ዳኒ ናቆይ አሚሩ ነው የሚባለው ጉዜ እሷ የወንድሟን እየዳረችው ነው። ፕሮግራም ላይ ተካምሮ የምትደሪው አዎ ድብና አረግ ጨርሰሻል። ጨርሰናል። በቃ ጨርሰናል። ቡሌ አልቋል። ቡሌ አልቋል። የለም ሂዱ አንተ እዚህ ተቃውሞ ማንም አይበላም። ገባህ? አልቋል። ጨረስን። ፕሮግራም ጨረስን። እናስበው ምክንያቱም አሁን ላይ ትክክለኛ ንግስቷና ትክክለኛ ንጉሱ አብረው ሲሆኑ ብዙ የሚቃጠል ሰው እንዳለ ግልጽ ነውና እንደውም በዚህ ጉዳይ ሄርሜላ ትረብሻለች አትረበሽም ብለህ አንተ እንድታስብና እንድትጨነቅ አልፈልግም። ገባ? ሰላም የቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬም በአዲስ ቪዲዮ መጥቻለሁ። እንግዲህ ያው ብጥብጡ እንዴት አያችሁት? በጣም የሚገርም ነው። እኔ እንጃ እንዴት ናችሁ? በተረፈ ሁሉ ሰላም ነው። እንግዲህ ቪዲዮችን እያየን ትንሽ አስተያየት እንሰጥባቸዋለን እንሰጥበታለን በዛሬው ቪዲዮ ላይ። እኔ ባለቤቷ ነው። ተናገርሽ። ቆይ አይደለም፣ ተረጋጉ። ምንም የሚፈጠር ነገር የለም። ምን ለምን መጣችሁ? ለምን ማግባት አትችልም። ሩታ ስላልፈቀደ ይችላል። ያገባኛል። ለምን ተው መስራት ማለት ነው። ስልኬት አለ ምን የፋልታንበት ወረቀት እኮ ስልኬ ላይ ተፈነሽ የፈለክበት ለምን ዩቲዩብ ላይ ነው? እንደዛ ከሆነ ለምን ፖሊስ ተሰምጣሽ ማከካለሽ አለ። እሱን ታውቃለህ። አሁን ስለዚህ እየጠበቀ እንደሆነ ምን ታውቃለህ? ልጅ አለኝ ብለህ ልትፈቃ ደግሞ አንፈልግም። እሺ ሌላ ወለዳ ከዚህ ጋር ችግር የለውም። እኔ አሁን ስለሚደረው ነው ፕሮግራሜን አትበጥብቂልኝ። ምን ይሄ በጣም ተራ ፕሮግራም ነው። እንደ ትልቅ ፕሮግራም እንዳታየው። እኔ ምን ቆይ ምን ልሰሩ ይመጣችኋል? አንዴ ዘንበል እሺ ድንኳን ሰበራ በጣም የሚገርም ነው። ለምን መጣችሁ አላችሁ አብርሽ። ያው አለ አይደለ እንዲመጡም አይፈልግም። ያው እንደምታውቁት እንዲመጡም አይፈልግም። አመጣጣቸውን ደብሮታል። እንግዲህ የሆነ አክብሮት ቢኖረው ኖሮ በዚህ ልክ አይናገራቸውም ማለት ነው። መምጣታቸው በጣም ነው የደበረው። ለምን መጣችሁ አላቸው ማለት ነው። ምክንያቱም እሱ ደግሞ ማግባት አትችልም ይላል ዳኒ። እኔ እኮ ማለት ነው የዳኒ እንደዚህ መሆን ምንም ሊገባኝ አልቻሉ ማለት ነው። ምንድነው ነገሩ? እነሱ ባመጡት ጣጣ ሩታ እየተቀጣች አሁን ደግሞ ነገሮችን በጉልበት ለመመለስ መፈለጉ ምንም ሊገባኝ አልቻለም። ምክንያቱም ሩታ ምንም የምታውቀው ነገር የለም። እነሱ ናቸው። ያው አንደኛ ዳኒ ነው ይህ ሁሉ ችግር እየፈጠራለሁ በሩታ ላይ ይህ ሁሉ ችግር እየፈጠራለሁ ዳኒ ነው። እንዲህ ይህ ሁሉ ችግር ካመጡ በኋላ በቃ አብርሽ የሆነ እንደ በግ ነበር የሚያዩት። ምንም በቃ አሁን ሲያመር በቃ በዚህ ልክ ለመመለስ መሞከር በጣም አንተ እንዳንተ አይነት አስመሳይ በሁለት ቢላ እየሳለ የሚበላ ሰው አይቻልም። ማንም አይደለም። አንተ ሲጀመር ደግሞ እኔንም ሩታንም ዳይነን የመናገር መብት የለም። ማንም ባርድ ነው እንዴ ታስቢው? እንድናከብርሽ ትልቅ ስለተናገርከው ንግግር ነው ያወራው። ስለ ሀርድ አይደለም ያረጋችሁት ነገር በሰው ግን በጣም የሚያሳፍር ነው። ከዚህ በኋላ የምትቀጥለው ፕሮግራም ያለ ነው የሚመስለው። እንደዛ ነው የምታስበው። እንዴት እንደምንቀጥል አሳየኝ። በቃ እሱ ማየት በዚህ ልክ ግን ለመዋረድ መምጣታቸው በጣም ነው የሚከብደው። እንዲህ በራሳቸው እጅ ተንቀው ተዋርደው እንዲህ ራሳቸውን ለምን አያከብሩም? ለራሳቸው ክብር መኖር አለበት አይደለ? እንዲህ በየሄዱበት ማለት አብርሽ በሄደበት ሁሉ እየተከተሉ እሱን ዝቅ ለማድረግ በቃ እሱ ምንም ነገር በቃ ላይፉ ሁሉ ላይፍ እንዳይኖረው የራሱን ህይወት እንዳይኖር በዚህ ልክ እየተከተሉ ማንቋሻሽ፣ በዚህ ልክ እየተከተሉ የሆነ እንትን ማድረግ በጣም ነው የሚደብረው። በጣም ነው የሚደብርባቸው። ሩታ ከነሱ ጋር እየተከተለች ለምን እንዴ? ሜሪ እዚህ ጋር ምንድነው የምታደርገው እንዴ? ሩታ በእነሱ ቁጥጥር በእነሱ አእምሮ ነው እንዴ የምትጓዘው? አረ ይደብራቸዋል፣ ይደብርባቸዋል። በጣም ነው የሚደብርባቸው። እውነት እናንተ ማውራት አይጠበቅባችሁ መናገር ያለባችሁ እና በጣም ነው እንደምታሳዝን። እሺ ዘራት በእናትህ እሺ ኮኮ አርጋት አረ በጣም ተሳፍራ አልገባኝም። ልንገርሽ አይደል እኔ አዘያትም ልዞር ይችላል። አገባሽ ነው ዙር አሁን ከወለ እኔ ይሄን ሁሉ ነገር እንድታይ የፈለኩት እሷም እንድታይ የፈለኩ ምንድነው ምክንያት? ለሌላ ልድሪያት ነው አታመጭሽ። በቃ ይሄው ቀለበት አድርጋለች። አረ አንተ አሁንም ቀለበት አድርጋ ልትቆጣጠር ለሌላ ልድሪያት ገጥም አድርገ 50 ጊዜ ድራታለች። 50 ጊዜ ድራታለች። በቃ ችግር የለውም። ስለዚህ የኛም ፕሮግራም 50 ጊዜ ሩታ ተፈላጊ እንደሆነች እየነገርኩ በቃ ተፈላጊ በቃ ነው ያርግላት። ወልዳ ተፈላጊ ነው ያርግላት። 10 ልጅ ወልዳ ሩታ ተፈላጊ ነው እየነገርኩ ግን ደግሞ አሁን አታውቅም ነው ሙጡልን በቃ እኛ ፕሮግራም አልቀራም። የሩታ ጉዳይ እንደዚህ በዚህ ልክ እንደቆረጠለት ግን አይገርምም አብርሽ? በቃ አሁን ልድራት በቃ ልታገባ እንደሆነ ያውቃል። ማለትም ሩታ ማግባቷን ወይም ከዚህ በፊት አልፈልግም እንዳለች ብዙ ሰዎች እሷ ጋር እንደመጡ ያውቃል። ምክንያቱም እሷም የራሷ ህይወት መኖር ትችላለች።
ገብቷችኋል አይደለ? ስለዚህ አሁን ምንም በውስጡ ምንም ነገር እንደሌለ ያው በቃላቱ መረዳት ትችላላችሁ። አብርሽ ታግባ 10 ጊዜ ታግባ እያለ ነው። አሁን በቃ በሙሉ ኮንፊደንስ እሱ ያለበት እንትን ሄርሜላ ጋር ነው። ሄርሜላን ማስቀየም አይፈልግም። በቃ ቃል ገብቶላታል። በዚህ ልክ በድጋሚ ሄርሜላን ማስቀየም የሚፈልግ አይመስለኝም። በጫጫታ በውካታ ምናምን አብርሽ መመለስ የሚቻል አይመስለኝም። ከአሁን በኋላ የወሰነ ሰው ይመስለኛል። ብቻ እነ ሜሪ እንዴት አድርገው አብርሽን እንዴት አድርገው ቢገምቱት ነው በዚህ ልክ እሱን እንትን ለማድረግ የሚሞክሩት? አይዶን አላውቅም። አንቺ ነሽ እኮ አቤል ሰማኛለህ። እኛ ፕሮግራማችንን የጨረስን ሰዎች ነን። ቤቱ እንደፈለጉ ወንበሩን ይብሉት፣ እኛ እንሄድላቸው። የት ነው የምንሄደው? ይወጣሉ። እኛ ከፈለገ ሌላ ቦታ እንዝናናለን። ይወጣሉ እነሱ። አሁን እዚህ ጋር ማለት ነው የሆነ ነገር ብናደርጋቸው የሆነ ምክንያት ነው እየተፈለገብን ያለ ነው። ገባህ አይደለ? ስለዚህ እኛ ላይ ምክንያት ከሚሆን የሆነ ነገር አድርገናቸው የሆነ ነገር አድርገናቸው ሌላ ነገር ከሚፈጠር ነው። ይኸውልህ የተናደዱ ሰዎች ስለሆኑ የፈለገው ነገር ሊያወሩ ይችላሉ። ገብቶሃል? ተናደው ደም ለብሰው ነው የመጡት። እሷ በተለይ ለደስታ ልድራት ያሰበች ልጅ ግን አሁን መጣ ሌላ ነገር የምታስቢ ሰው ነች። ደስታ ይሻልሻል አላልካትም? ወደ ኋላ ወደፊት እያደረጋችሁ እኔ የአብርሃም የመጀመሪያ ልጅ ስለሆንሽ ሚስት ስለሆንሽ አከብርሻለሁ ሩታ። ምንም ልልሽ አልፈልግም። አቤላ ጎበዝ ነህ ማለት ነገሮችን መቆጣጠር የምትችልበት ማለት ነገሮችን ለመቆጣጠር የምታደርገውን ነገር በጣም አሪፍ ነው። ለሩታም ያለህን ክብር ምክንያቱም እዚህ ጋር ማለት ነው በጣም ቀላል ነገር ነው። እነሱ ማስወጣት ትችላላችሁ፣ ግን መከባበሩ እንዳለ ሆኖ እነሱ ግን በዚህ ልክ ወርደው መምጣታቸው በጣም ነው የሚደብረው። በጣም ማለት ነው። እንግዲህ ህይወት እስቲ ሩታ ፋ ብላ ነው መጣችው ከዚህ በፊት ያላረገችው ማለት እንጃ ብቻ አሁን እዚህ ጋር አብርሽን እንትን አድርጋ ወደሷ ሐሳቡን ለማዞር ነበር ይመስለኛል ሐሳባቸው። እሷን እንደዚህ አስለብሰው እንደዚህ አድርገው ያመጣዋት ማለት ነው። እንዴ ነው ሲጀምር የሩታን አእምሮ መቆጣጠር የሚችሉት እነሱ? እንዴ ሩታ በራሷ መወሰን አትችልም። የመጥፋት ፕሮግራም ካለ ጂንግባና አንዴ በቃ ዝም በል። እኛ ተከብረንም አንተ ፕሮግራማችን እንዲበላሽ ትፈልጋለህ? በቃ ምንድን ነው የሚባለው? ምን ያልገባኝ ያንቺስ ነው የሚባለው? ጉዜ እሷ የወንድሟን እየዳረችው ነው። ፕሮግራም ላይ የምትደሪው አዎ ደምን አርግ ጨርሰሻል። ጨርሰናል። በቃ ጨርሰናል። ቡሌ አልቋል። ቡሌ አልቋል። የለም ሂዱ ጨርሰን ፕሮታችሁ ተናገሩና ሩታ ልጅ እናት ነች። ሁለተኛ ልጅ ደግሞ ወደ ይዛለች። ስለዚህ ማስረጃውን አሳይታለች። ስለዚህ እሷ እስካልፈቀደችለት ሌላ ትዳር መያዝ አትችልም። ሁለተኛ ልጅ ወደ ውስጥ አለ። ስለዚህ ሌላ ትዳር አንተ መያዝ አትችልም። አብርሽ እዚህ ጋር ተመቸኝ። ምንድን ነው ኧረ ዳኒ በዚህ ልክ ሩታን ታስንቃታለህ። በጣም ነው የምትገርመው። በጣም ማለት ነው። ቡሌ የለም ውጡልን። እንዴ ቡሌ እዚህ ጋር እንትን ፈልጋችሁ እንደመጣችሁ ነው። አብርሽ ኬት እንደመጣለት አላውቅም። ብቻ ቡሌ የለም አልቋል ውጡልን አላቸው ማለት ነው። በጣም ነው የሚገርመው። እና ዳኒ ደግሞ የሚለው ምንድን ነው አንተ ሩታ ሳትፈቅድልህ ማግባት አትችልም። እንዴ ዳኒ ሲጀምሩ እኮ እናንተ ናችሁ፣ የእናንተ ሀሳብ ነው ሩታ እዚህ ውስጥ ከተታት። ሁለተኛ ልጅ አርግዢለት፣ ሁለተኛ ልጅ ካረገሽ ይመለሳል፣ ወዶ ሳይሆን ለልጅ ሲል በግድ ይመለሳል ብላችሁ የማይሆን ጣጣ ውስጥ ከተታችኋት ማለት ነው ልጅቷን። ይሄ ነገር አልሆን ሲል ሩታን እዚህ ጣጣ ውስጥ ከታችኋት። እውነትም አርግዛ ከሆነ ሁለተኛ ልጅ እንድታረግዝ አርጋችሁ ያልሆነ ምክር መክራችሁ አብርሽ ሲገግም በቃ እንደዚህ ቆራጥ ሆኖ አልመለስም ሲል ግራ ገባችሁ። ነገሮችን በጉልበት በሆነ መንገድ ለመመለስ እየሞከራችሁ ነው ያላችሁት ማለት ነው። በጣም ነው የምታሳዝኑት። በጣም ማለት ነው። አንተም ሜሪም ሩታ ላይ እየተጫወታችሁባት ነው የምለው እኔ። የቻናል ቤተሰቦች እናንተ ደግሞ የተሰማችሁትን ነገር በኮሜንት አስተያየታችሁን እፈልጋለሁ። በቀጣይ ቪዲዮን እስከምንመለስ ቻው፣ ሰላም ሁኑ። ወርደው እኮ ነው የመጡት። በቃ ወርደው ነው የመጡት። ገባ አናሱና ይውጣናችሁ። በቃ ከዛ እኛ የምናያችሁ ሶፍት አለ አባብለናችሁ ይተኛችሁ። ይሄው ቀለበት አድርገናል። በቅርብ ደግሞ ፈጣሪ ካለ ሰርጋችን ነው። እሺ ምን ትፈልጋላችሁ? አዲስ ነገር አለ። ያንተ ልምድ ነው። ከዛ ደግሞ እቺን ታስለቅስና ተታውና ደግሞ ታመጣላችሁ። ትቆማለች። ባይዘው መንበርከክ ላንተ አዲስ አይደለም። አርጉላት እስከሰሳዋ ባይ መጥቼ ሸኛለሁ። ባይ ደህና ሁን አትበይኝ። ባይ አትበይ ይፈራለሁ። ባይ